እኛም ኻቲማችን አላህ ያሳምርልን። አላህ ስብሓነሁ ወተዓላ እነሱም የሄዱበት ሀገር ያሳምርላቸው። እኛም ኻቲማችን አላህ ስብሓነሁ ወተዓላ ያሳምርልን። እንግዲህ ረመዳን የለውጥ ወር ነው። የለውጥ መጀመሪያ ደግሞ እውቀት ነው። ማንኛውም ሰው ሲወለድ ሁላችንም የማንክደውና የምንተማመንበት አላህም ስብሓነሁ ወተዓላ ቁርአን ላይ የጠቀሰልን ማንኛውም ሰው ሲወለድ ሐታ ንግግርና አነጋገር የማይችል ሆኖ ነው የተወለደው። ምንም ነገር የማያውቅ አላህ ስብሓነሁ ወተዓላ ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ ይላል። አላህ ከእናቶቻችሁ ማህፀን ምንም ነገር የማታውቁ ሆናችሁ ነው ያወጣችሁ ይላል። ወጀዐለ ለኩም ሰምዐ ወልአብሳረ ወልአፊዳ። ከዚያ ወሳኢሉ ተዕሊም ወሳኢሉ ተዓሉም ወተዕሊም የሚባል የመማር የመረዳት የመስማትና የማየት ወሳኢሎቹ መዳረሻዎቹ አደረገልን አላህ ስብሓነሁ ወተዓላ። ወጀዐለ ለኩም ሰምዐ ወልአብሳረ ወልአፊዳ፣ መስሚያ ማያ አይን እንዲሁም የምታስተነትኑበት ልብ ሰጣችሁ። ለዓለኩም ተሽኩሩን እንድታመሰግኑ ዘንድ ይላል አላህ ስብሓነሁ ወተዓላ። ሽኩር የሚባለው በቃልም በተግባርም የሚገለጽ ሽኩር ይባላል። በቃል ብቻ ከሆነ ሐምድ ይባላል። ከዚያ በኋላ የሰው ልጅ አላሁ ስብሓነሁ ዐዘ ወጀል በሰጠው መስሚያ ማያ ልብ ተጠቅሞ በዓለም ዱንያ አንቱ የተሰኘ ታላቅ ዓሊም የዲን ጠበቃ የኡማው መመኪያና መጠጊያ እስከ መሆን ድረስ ይደርሳል። ነቢያችንም ዓለይሂ ሰላቱ ወሰላም አላህ ስብሓነሁ ዐዘ ወጀል ኢቅረእ ቢስሚ ረቢከ አለዚ ኸለቅ መጀመሪያ ነቢይነታቸው ሳይነገራቸው የሚመጣላቸው ማዕረግ ወይም ደግሞ መልእክት ሳይነገራቸው ማን ወደ እሳቸው እንደመጣ ሳያውቁ ኢቅረእ የሚል ቃል ነው የተነገራቸው። ነቢዩ ዓለይሂ ሰላቱ ወሰላም ደነገጡና ማ አነ ቢቃሪ፣ እኔ እኮ ማንበብ አልችልም አሉ። በኋላ ጅብሪል ዓለይሂ ሰላም ፈضመሁ እቅፍ አረጋቸውና ወደ ራሱ ፍርሃታቸውም እንዲለቃቸው እንዲላመዱም አቀፋቸውና መልሶ ልቅቅ አድርጎ ኢቅረእ አላቸው። አሁንም አንብብ አላቸው። ማንበብ የማይችሉ እንደሆነ እየታወቀ ለምንድን ነው አላህ ስብሓነሁ ዐዘ ወጀል ይህንን ቃል ወደ ነቢዩ ዓለይሂ ሰላቱ ወሰላም በመጀመሪያ ያስተላለፈላቸው የተባለ እንደሆነ አንደኛ ጉጉታቸው እንዲጨምር ነው። ሁለተኛ የማንበብ የመማር የመረዳት ጉዳይ ከሁሉም በፊት ቀድሞ ሐታ ከላ ኢላሃ ኢለላህ ሙሐመዱን ረሱሉላህ ቀድሞ ማወቅ እንዳለበት እንዲያስገነዝበን ነው። አላሁ ስብሓነሁ ዐዘ ወጀል ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢክ ይላል። እወቅ መጀመሪያ ፈዕለም እወቅ አነሁ ላ ኢላሃ ኢለላህ ካለ አንድ አላህ በእውነት የሚመለክ አምላክ እንደሌለ እወቅ። መጀመሪያ እውቀት፣ ከዚያ በኋላ ላ ኢላሃ ኢለላህ ይላል። ወስተግፊር ሊዘንቢክ ለጥፋትህም ምህረት ጠይቅ ብሎ አላህ ስብሓነሁ ወተዓላ ወደ ተግባር የሚቀየሩበት አቅጣጫ ይጠቁማቸዋል። ኢማሙል ቡኻሪ ረሕመቱላሂ ተዓላ ዐለይህ ወገፈረ አላሁ ለና ወለህ ኪታባቸው ቡኻሪ ባቡ በድኢል ወሕይ ኪታቡል ዒልም ባቡ በድኢል ወሕይ ብለው ይጀምራሉ። ኪታቡል ዒልም ብለው ጀመሩና የዕልም ደግሞ የመጀመሪያ ያደረጉት በድኢል ወሕይ ወሕይ እንዴት እንደጀመረ የሚል ነው። ከዛ በኋላ ኪታባቸው የደመደሙት ደግሞ ቢኪታብ ተውሂድ ነው። ኪታቡ ተውሂድ የቡኻሪ የመጨረሻ ምዕራፍ ኪታቡ ተውሂድ ነው። ዑለማኡል ሐዲስ ይህንን ሲተነትኑ አንድ ሰው መልካም ፍጻሜ ከዚህ ዓለም ዱንያ በተውሂድ እንዲፈጸምለት የሚፈልግ ሰው ዕልምን ይከተል ማለትን ይጠቁማል። አንደኛ በትዕዛዝ መልኩ ወይም ደግሞ በጥቆማ መልኩ፣ ሌላኛው ደግሞ በተስፋ መልኩ ዕልምን የተከተለ ሰው የነቢዩ ሰለላሁ ዐለይሂ ወሰለም ወሕይን ተከትሎ የሚጓዝ ሰው ኻቲማው ያምርለታል ብሎ ተስፋ መስጫም
ነው ብለው ይተነብያሉ። የኢማሙ አልቡኻሪ ረሕመቱላሂ ተዓላ ዐለይህ ወገፈረ አላሁ ለና ወለህ። ኪታቡል ዒልም ካሉ በኋላ ባቡ በድኢል ወሕይ ወቀውሉላሂ ተዓላ ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢክ ቅድም የጠቀስነው ይጠቅሳሉ። እወቅ ብሏቸዋል አላህ ስብሓነሁ ወተዓላ ለነቢያችን ዐለይሂ ሰላቱ ወሰላም በቀዳሚነት ለኡመታቸው ደግሞ በተከታይነት እወቅ ካላንድ አላህ ስብሓነሁ ዐዘ ወጀል በእውነት አምልኮ የሚገባው እንደሌለ ብሎ አላህ ስብሓነሁ ወተዓላ ይገልጽልናል። በተቃራኒው ደግሞ የማያውቅ ሰው ዝም ማለት እንዳለበት ወይም ደግሞ መከተልም ይሁን መናገርም ይሁን ማድረግ እንደሌለበት ከማወቁ በፊት የሚጠቁም አላህ ስብሓነሁ ወተዓላ ሱረቱል ኢስራእ ላይ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልሙን ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ ይላል። ወላ ተቅፉ አይ ላ ተተቢዕ አትከተል። በሐሳብ ደረጃ ሊሆን ይችላል፣ በንግግር ደረጃ ሊሆን ይችላል፣ በስራ ደረጃ ሊሆን ይችላል። እንዳትከተል ማ ለይሰ ለከ ቢሂ ዒልሙን የማታውቀው ነገር ይላል። አሁን ይሄ ሃይማኖታዊ ሊሆን ይችላል፣ ፖለቲካዊ ሊሆን ይችላል፣ ወይም ደግሞ ማህበረሰባዊ አኗኗር ሊሆን ይችላል። የማናውቀው ነገር ተከትለን እንዳንሄድ አላሁ ስብሓነሁ ወተዓላ እዚህ ላይ ይጠቅስልናል ማለት ነው። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልሙን ለምን ከተባለ ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። መስሚያም ማያም ልባችን ማሰቢያም ሁሉም የቅያ ማለት ይጠየቃሉ። ስለሰማው ስላየው ስለተናገረው ይጠየቅበታል። ወይም ስላሰበው በልቡ ወይም እንደ ኢዕቲቃድ አድርጎ ስለያዘው የቅያ ማለት ይጠየቅበታልና ለመከተል መጀመሪያ ማወቅ፣ ለመስራትም ለመናገርም ለመከተልም ማወቅ ያስፈልጋልና ማንኛውም ነገር እውቀትን መሰረት ያደረገ መሆን እንዳለበት አላህ ስብሓነሁ ወተዓላ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልሙን ብሎ ዘግቶታል። الشاعر العربي من العلماء كعلماء عربية قتم العلم زين للفتى يكرمه حيث أتى من لم يكن يعرفه فحقه أن يسكت إليه. العلم أوقت زين للفتى لو تاتسو وبتنو شلماتنو يكرمه حيث أتى يتنبت به يسكبروال في الدنيا وفي البرزخ وفي الآخرة. بالدنيا لا يال عالم البرزخ عالم الدنيا لقود عالم البرزخ وده مقابر سيقبا انديهم دقمو وده عالم الآخرة سيهد يسكبروال. من لم يكن يعرفه يما يوكسو كهونس فحقه أن يسكت. زم مالتنو ميقباو علم يمياسفلقو نقر لاي مناقر يلبتم بلو يلال الشاعر العربي قرآن يلقفوان ولا تقف ما ليس لك به علم بلو الله سبحانه وتعالى يتكسل. يا علماء درجة علماء التفسير يتفسير لك أونتوش تلالك عالموش كفى للعلم فضلا وللعلماء شرفا أن أضاف الله سبحانه عز وجل شهادتهم بشهادة نفسه وشهادة ملائكته لالو. لعلمم تلك بوتا للسبتو لعلماوچم تلك أكبروت للسبتاتشو الله يعلماوچ مسكرنت كراسونا كملائكاوچ مسكرنت قار أبرو أيايزو ممتاتو بتقام تلك بوتا يستوال. انديهم سل فضل العلم وشرف العلماء يعلمنا يعلماء درجانا ترفات تلك النتاجو درجاتو كزيه آيا وج ليلا باين نقر بكي نبر يلالو. لزاوم شهادة ودقمو في حياة الإنسان بأند سو هيوت لاي والساني هنا قداي لاي لعبادة كله مجمريانا مسرت عندهم ممزنيا يهونو سل توحيد قداي سل توحيد الله سبحانه عز وجل كراسونا كملائكة قتلو يعلماوش يا أواكيوش مسكرنتنا يسكمتو. الله سبحانه عز وجل يقول في سورة آل عمران شهد الله مسكر الله أسوك الله قلس أدرق أنه لا إله إلا هو
ከሱ ውጭ በእውነት የሚመለክ ማንም እንደሌለ አላህ ስብሓነሁ ወተዓላ መስክሯል። አላህ ግልጽ አድርጓል። ወልመላኢከቱ መላኢካዎችም ልክ እንደዚሁ መላኢካ الذين خلقهم الله سبحانه عز وجل لعبادته لا يعصون الله ما أمرهم ويفعلون ما يؤمرون ያዘዛቸው ሁሉ ትእዛዙን የማይነቅፉ ትእዛዙ በተገቢ የሚፈጽሙ የሆኑት እነሱም ካላንድ አላህ በእውነት የሚመለክ አምላክ እንደሌለ መሰከሩ። ወኡሉል ዒልሚ የእውቀት ባለቤቶችም ይላሉ። የእውቀት ባለቤቶችም እንዲሁ ካላንድ አላህ በእውነት የሚመለክ አምላክ እንደሌለ መሰከሩ። ቃኢመን ቢልቅስጥ ላ ኢላሃ ኢላ ሁወል ዐዚዙል ሐኪም በፍትሃዊነት የቆመ ሲሆን አላህ ስብሓነሁ ወተዓላ ከሱ ውጭ በእውነት የሚመለክ የለም አሸናፊ ጥበበኛ የሆነው ይላል አላህ ስብሓነሁ ወተዓላ። ሌላኛው ዒልም ጠሪቁን ወሰቢሉን ሙየሲሩን ሊልውሱል ኢለል ጀና ወደ ጀና መግቢያ ወደ ጀነት መግቢያ ምክንያትና መንገድ ነው ዒልም። ለምን ከተባለ ነቢዩ ዓለይሂ ሰላቱ ወሰላም መን ሰለከ ጠሪቀን የልተሚሱ ፊህ ዒልመን ሰሀለ አላሁ ለሁ ጠሪቀን ኢለል ጀና ብለዋል። መንገድን የተጓዘ ሰው ዒልም እየፈለገ አላህ ስብሓነሁ ዐዘ ወጀል በዚህ ፍላጎቱ ምክንያት ወደ ጀነት መንገዱ ያገራለታል አሉ። የጀነት የሚያገራለት ደግሞ የመጀመሪያው ኸሽየቱላህ ስብሓነሁ ዐዘ ወጀል ፊ ሲሪ ወልዓለን በስውር ለብቻው ሆኖ እንዲሁም ከሰው ጋር ሆኖ ኸሽየቱላህ የአላህ ፍራቻ በልቡ እንዲኖር ያደርገዋል። ረቡል ዒዘቲ ስብሓነሁ ወተዓላ የቁል ኢነማ የኽሸ አላህ ሚን ዒባዲሂ ልዑለማ ከባሮቹ መካከል አላህን የሚፈሩ ዓሊሞች ናቸው ይላሉ። ዑለማኡ ተፍሲር ምን ይላሉ? መን ለም የኽሸ አላህ ስብሓነሁ ዐዘ ወጀል ፈለይሰ ቢዓሊሚን አላህን ያልፈራ ሰው ዓሊም አይባልም፣ ዓሊም አይደለም ይላሉ። አላህን የማይፈራ ከሆነ ዓሊም አይደለም። ለምን? የዕልም የሚያመጣው ይዞት የሚመጣው ስጦታ አንዱን ጥሎ አንዱን አንጠልጥሎ እየተጓዘ ነውና ዓሊም የሚለው ስያሜ አይሰጠውም ብለው ይላሉ። ከዚህ አያ መሰረት በማድረግ አላሁ ስብሓነሁ ዐዘ ወጀል የርፈዕላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት አላህ ስብሓነሁ ወተዓላ ከፍጥረታት መካከል በአላህና በመጨረሻ ቀን በላካቸው መልእክተኞችና በሌሎች አላህ እንዲታመኑ የላካቸው ያደረጋቸው ያዘዛቸው የሚያምኑ ሙእሚን ባሪያዎች አላህ ከፍ ያደርጋቸዋል። ወለዚነ ኡቱል ዒልመ እውቀት የተሰጣቸውም ከሙእሚኖች መካከል ከፍጥረታቱ መካከል ሙእሚኖች ከሙእሚኖች መካከል ዑለማዎች አላህ ደረጃቸው ከፍ ያደርጋቸዋል። ፊ ዱንያ ወፊ ልአኺራ በዱንያም በአኺራም አላሁ ስብሓነሁ ወተዓላ ደረጃቸው ከፍ ያደርጋቸዋል። በሌላ አላህ ስብሓነሁ ወተዓላ በጥያቄ መልሱ ሲጠቅስልን ቁል هل يستوي الذين يعلمون والذين لا يعلمون إنما يتذكر أولو الألباب ይላል። እውቀት ያላቸውና የሌላቸው ይስተካከላሉን ይላል። አይስተካከሉም ነው። ኢነማ የተዘከሩ ኡሉል አልባብ ይህ ጉዳይ የሚገነዘቡና በትክክል የሚያውቁ ልባሞች የሆኑ ልብ ያላቸው ሰዎች ናቸው ይላል አላህ ስብሓነሁ ወተዓላ። ይስተካከላሉ ወይ የሚለው በአስተሳሰብም በስራም በእኽላስም በትጋትም ለአኺራቸው በመትጋትም ሁለቱ እኩል ይሆናሉ ወይ? የውመል ቂያማ የሚሰጣቸው ደረጃ እኩል ይሆናል ወይ? አይሆንም። ነቢዩ ዓለይሂ ሰላቱ ወሰላም ዑለማ ወረሰቱል አንቢያ ናቸው፣ ነቢያቶች አይወረሱም አሉ። መውረስ የሚቻለው የነሱ ዕውቀታቸው ነው። የነቢያቶች የአላህ መልእክተኞች ዊራሳ የተቀበለና የነሱ ስራ ላይ
የተቀመጠ ሰው በጣም ትልቅ ደረጃ ነው፣ ትልቅ ውርስም ነው ያገኘው። እንግዲህ አላህ ስብሓነሁ ዐዘ ወጀል የሰው ልጆች በይነ አማነቲ ተሐሙል الأمانة وبين أمانة أداء الأمانة وبين معرفة الأمانة አስቀምጧቸዋል። የሰው ልጆች በሶስት ከባባድ ኃላፊነቶች ላይ አንደኛ አላህ ስብሓነሁ ዐዘ ወጀል አማናችን አደራችን ወደ ሰማያትና ወደ ምድሮች ወደ ተራሮች አቅርበን ነበር መጀመሪያ። አይ ጌታችን ሆይ አንችልም፣ ይሄ አንተ አደራ ከባድ ነው፣ እኛ እንሸከምም ብለው ሲሉ የሰው ልጅ ተሸከማት በዳይና አላዋቂ ነውና ይላል አላህ ስብሓነሁ ወተዓላ። እሱ የሰው ልጅ በዳይና አላዋቂ ሆኖ ሳለ የአላህ አደራ ተሸክሟል ይላል። የአላህ አደራ ሸርዑላህ ስብሓነሁ ዐዘ ወጀል የአላህ ህግጋቶች ናቸው። ሰማይና ምድር ተራሮች ተቀብለውት ቢሆን ኖሮ ሶላቱም ጾሙም ዘካውም እንዴት አድርገው ያወጡ እንደነበረ እንግዲህ አላህ ይወቀው ስብሓነሁ ዐዘ ወጀል። ነገር ግን እነሱ ከብዷቸው ያ ረብ ያንተ አደራ እንችልም አፉ በለን ሲሉ እነሱን ትቶ ወደኛ ቀረበልንና እኛ ተቀበልነው። ኢና ዐረድና الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا ይላል። አደራችን ወደ ሰማያትና ወደ ምድሮች ወደ ተራሮች አቅርበን ነበረ፣ እነሱም ፈርተው ጌታችን ሆይ እለፈን፣ አይሆንም አንቀበልም አሉ። የሰው ልጅ ተሸከማት። إنه كان ظلوما جهولا ይላል። በዳይና አላዋቂ ነው። በዳይ ማለት يعني وضع الشيء في غير موضعه في غير محله አንድ ነገር ያለ ቦታው ማስቀመጥ ዙልም ይባላል። ለአላህ የሚገባው ዒባዳ ለፍጡራኖች መስጠት፣ ለአንዱ የሚገባ ሐቅ ለሌላ መስጠት ዙልም ይባላል። በአጠቃላይ በዓለም ዱንያ እንቅስቃሴዎች ነገራቶች ያለ ቦታቸው ማስቀመጥ ዙልም ይባላል። ረቡል ዒዘቲ ሱብሓነሁ ወተዓላ ስለ ሉቅማን አልሐኪም ለልጁ እየመከረ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም ይላል። ልጄ ሆይ ከአላህ ጋር ምንንም እንዳታጋራ፣ ከአላህ ጋር ማጋራት ትልቁ በደል ነው ይላል። እንግዲህ ለአላህ የሚገባው ለሌላ መስጠት ያለ ቦታው ማስቀመጥ ዙልም ተብሎ ተቀምጧል። የሰው ልጅ ካላወቀ ዙልም ውስጥ መግባቱ አይቀርም። ማንኛውም ነገር ዕውቀቱ ከሌለው ዙልም ውስጥ በደል ውስጥ መግባቱ አይቀርም፣ የማይቀር ጉዳይ ነው። ይበድላል፣ ዛሊም ይሆናል። ጀሁል የሚለው ቅድም የጠቀስነው ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአን፣ ምንም ነገር የማያውቅ ከሆነ ጃሂል ነው። ሁለቱ በምንድን ነው የሚወገዱት የተባለ እንደሆነ ቢልዕልም ናፊዕ ወልዓመል ሳሊሕ፣ ጠቃሚ የሆነ ዕውቀት በመማርና እንዲሁም ደግሞ ትክክለኛ የሆነ ስራ በመስራት ከዙልምም ከጅህልናም መውጣት ይቻላል ማለት ነው። ዕልም ስንል እንግዲህ በዋናነትና የመጀመሪያ መሰረታዊ የሆነ ዕልም አልቁርአኑ ወልሐዲት ነው። ቁርአንና ሐዲት ነው። الإمام الشافعي رحمة الله تعالى عليه يقول كل العلوم سوى القرآن مشغلة إلا الحديث وإلا الفقه في الدين، العلم ما قال فيه الناس حدثنا وما سواه فوسواس الشياطين ይላሉ። كل العلوم سوى القرآن مشغلة ቁርአን ትቶ ዕውቀት የሚባለው ሁሉ ጊዜ ማባከን ብቻ ነው፣ wasting time ይላሉ። مشغلة إلا الحديث حديث النبي صلى الله عليه وسلم ሲቀር وإلا الفقه في الدين حديث መሰረት አድርጎ የሚተነተን ፍቅህም ሲቀር ይላሉ። ኦኬ፣ መሰረታዊ ዕልም እንግዲህ ከላሙላህ ወከላሙ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ ንግግርና የነቢዩ ዐለይሂ ሰላቱ ወሰላም ንግግር ናቸው መሰረታዊ የሆኑ ዕውቀቶች ማለት ነው።
ሐዲስና ቁርአን የሚያስተምር ሰውም በጣም አስጨናቂ ከባድ የሆነ ቦታ ከባድ የሆነ መቆሚያ ላይ እንደቆመ ሊገነዘብ ይገባዋል። ለምን ከተባለ الشيخ محمد صالح العثيمين رحمة الله تعالى عليه وغفر الله لنا وله إن من يتكلم عن الإسلام فلا يخلو من أمرين اثنين له عند سو اسلمنا يمناجر كهنا كهولت عنده أي وتعامل إما أن يقول قال الله فهو وكيل الله في أرضه الله انديها لبلون مناجروا يا الله وكيلنا معناته بمدر لا الله نوكله يتناجرنا وإما أن يقول قال رسول الله يا الله ملكتني انديها له بلو ليناجرنا فهو وكيل رسول الله صلى الله عليه وسلم في أمته بأمتاቸው ላይ ነብዩን عليه الصلاة والسلام ወክሎ እየተናገረነው إذن موقف በጣም ከባድ ነውና አላህን ሊፈራ ይገባዋል። ዕውቀትን መሰረት ያደረገ ኢኽላስ ለአላህ Subhanahu Wa Ta'ala ብሎ የሚያስተላልፈው መሆን አለበት እንጂ ለሌላ ጉዳይ ብሎ ምንም አይነት ስለ እስልምና መናገር አይችልም ይላሉ። አላህን ወክለ አላህ ወክሎ አይደለምና የአሜሪካ መንግስት ወክለ ከዓለም መንግስታት ጋር ከዓለም መሪዎች ጋር ውይይት ድርድር ልታደርግ ፊት ለፊት ከቀረብክ ምን ያክል ነው የሚከብደው? ምን ያክል ነው የሚከብደው? የሀገር ወክለ ስትሄድ فكيف بشرع الله سبحانه وتعالى يا الله شريعة ስንሰራም ስንሰግድ ስንጾም ዘካ ስናወጣ ሐጅ ስናደርግ የግድ ዕውቀት ያስፈልጋል። እንደ ሌሎቹ ሰፋ ያለ ዕልም ሰፋ ያለ ትንታኔ ባይሆንም እንኳን ለምንሰራው ለምንንቀሳቀሰው የሚጠቅመን የሆነ ኢንፎርሜሽን ሊኖረን የግድ ይላል። ቁርአንና ሐዲስ መሰረታዊ ናቸው። ስለ እስልምና ሲነገርም እነዚህ ሁለት መሰረት ተከትሎ ካልሆነ በስተቀር ማንም ሰው በዘፈቀደ መናገርም መስራትም አይችልም። ፊቅህ የሚባለው ምንድነው ያልን እንደሆነ ፊቅህ ሁለት አይነት ነው። الفقه الأكبر والفقه الأصغر የሚባል አለ። فقه الأكبر ተውሂድ ነው። ተውሂድ የአላህ Subhanahu Wa Ta'ala አንድነት የሚዳስስ ወይም ዐቂዳ የሚዳስስ ትምህርት ነው። فقه الأكبر ይባላል። ቁርአንና ሐዲስ መሰረት አድርጎ የተቀመጠ ነው። فقه الأصغر ትንሹ ፍቅህ የሚባለው ደግሞ فقه المعاملات የሚባለው ማህበረሰቡ የሚስራራባቸው የሆኑ ፍቅህ ናቸው። በዋናነት አንድ አምስት መዛሂቦች አሉ። የመጀመሪያው መዝሀብ አቢ ሐኒፋ ረህመቱላሂ ተዓላ ዐለይህ አቡ ሐኒፋ የሳቸው መዝሀብ ነው። የሁለተኛ መዝሀቡ ኢማም ዳር الهجرة ኢማም ማሊክ ኢብኑ አነስ ረሂመሁሙላሁ ተዓላ። የሶስተኛው መዝሀቡ الشافعي محمد بن إدريس الشافعي رحمه الله تعالى። አራተኛው ኢማም አሕመድ ብን ሐንበል الشيباني رحمه الله تعالى። አምስተኛው الإمام داود الظاهري እነ ኢብኑ ሐዝም الأندلسي ያሉበት መዝሀብ ነው። በጣም ጠንካራ መዝሀብ ነው። እነዚህ አምስቱ በዋናነት ሌሎችም በርካታ የሆኑ መዛሂቦች አሉ። ምንም እንኳን ተከታይ ስላልነበራቸው ብዙ ዕውቅና ባይኖራቸውም ጠንካራና በጣም ጥልቅ የሆነ ሐሳብ ያላቸው መዛሂቦች አሉ። ፊቅህ እንዴት ይመነጫል? ለምንስ ኺላፍ ተፈጠረ በዑለማዎች መካከል የተባለ እንደሆነ ፊቅህ እንግዲህ ከቁርአንና ከሐዲስ ነው የሚመነጨው። ከቁርአንና ከሐዲስ ከሆነ ፉቃሃዎቹ ለምን ይخላለፋሉ ከተባለ አንደኛ የሚደርሳቸው መልእክት ግልጽ የሆነ መልእክት ካለው ወይም ሰሒህ የሆነ ሐዲስ ግልጽ የሆነ መልእክት የያዘ ከሆነ አንድም ዓሊም አይخላለፍም። አስሐቡል መዛሂብ ሌሎቹም ዑለማዎች በሙሉ ተስማምተውበት ነው የሚሄዱት። የሚخላለፉት መቼ ነው የተባለ እንደሆነ አንደኛ የቁርአን አያ ይመጣና القرآن والحديث حمالة أوجه ይባላል። ቁርአንና ሐዲስ በርካታ አቅጣጫ የተሸከመ ነው። ያ አቅጣጫ የመለየት ብቃትና ዕውቀት ከሌለ እሱ ራሱ ሮንግ የሆነ ዲሲሽን እንድንወስን ያደርገናል። حمالة أوجه ስለሆነ ዑለማዎች
በያቅጣጫቸው በደረሳቸው ኢንፎርሜሽን ባላቸው ዕውቀት ወይም የከይፍየቱል ኢስቲንባጥ የሚባል እንመጣበታለን ኢንሻአላህ በዚያ ይخላለፋሉ ፉቃሃዎቹ ማለት ነው ግን صحيح ሐዲስ صحيح የሆነ ግልጽ የሆነ መልእክት አንድ መዓሊም ኺላፍ የላቸው ኺላፋቸው መቼ ነው አንድ ሐዲስ ይመጣና ሐዲሱ ضعيف ነው በሌላ በኩል ደግሞ صحيحነቱ ያረጋግጣል የዚህን ጊዜ የትኛው ይቅደም ይላል በዚህ በኩል ضعيف ተብሏል በዚህ በኩል صحيح ተብሏል የትኛው እናስቀድም ይባላል ضعيف እና صحيح ያሉ ዑለማዎች ይታያሉ በደረጃቸው እኩል ናቸው ወይስ አንዱ ይበልጣል አንዱ ከበለጠ የበለጠው እንከተላለን እኩል ከሆኑ ሁለቱ ያቀረቡት ምክንያት አሳማኝ ነው አይደለም የሚለው እናያለን ሙስጠላህ አልሐዲስ ላይ የሚተነትኑት ማለት ነው صحيح ضعيف ካለ ምክንያቱም እንገለጸ ተብሎ ይታያል ሰውየውስ ማን ነው እከለ ضعيف ካለው የሚለይበት የዕውቀት ደረጃውና يعني ጥልቀቱ ምን ያክል ነው ተብሎ ይታይለታል ያኔ ቅድሚያ ይሰጠዋል ማለት ነው ሰዎች የሚያስቀምጡት መስፈርት ኢማሙ አልቡኻሪ እና ኢማሙ ሙስሊም ረህመቱላሂ ተዓላ ዐለይሂም ወገፈረ الله لنا ولهم የሚያስቀምጡት መስፈርት አለ ይሄ ነው መስፈርት ብለው ባይናገሩም የሚቀበሉት ሰው መስፈርታቸው እሱ ነው ተብሎ ይቀመጥላቸዋል ለምሳሌ አንድ ሰው ከሆነ ሰው ሐዲስ ሊዘግብ ሙዓሰራ مع امكان اللقي የአንድ ጊዜ ሰዎች መሆን ብቻ በቂ ነው ተገናኝተው ሊሆን ይችላል ተብሎ ተስፋ የሚጣልበት ከሆነ ኢዛን የከለ ነገረኝ ከተባለ አንድ ዘመን ነበሩ አዎ አንድ አካባቢ ናቸው አዎ ተብሎ ይታለፋል ኢማሙ አልቡኻሪ ግን ይሽተረጡ اللقي አንድ ጊዜ እንኳን ቢሆን መገናኘት ሸርጥ ነው ይላሉ የዚህን ጊዜ አካሃድ ይለያይና ማስረጃ አጠቃቀምም በዚያው ልክ ይለያያል ሌላኛው አቂዳም ላይ ፊቅሁል አክበርም ይሁን ፊቅሁል አስገር ይሄ ትንሽ ሁላችንም ልብ ብለን ማየት ያለብን ብዙ ሙስሊሙ ማህበረሰባችን እያመሰ ያለው ጉዳይ ስለሆነ ነው የአቂዳም በሉት የመዝሃባውን የሐነፊ ተከታይ ድሮኛ ነህው እየቀራን ይያለ ሐነፊ ኢማም አይሆንም ሻፊዒ ኢማም አይሆንም ብለው ይጣሉ ነበር ማሊክና ሐንበሊ አልነበሩም በሰዓቱ ሻፊዒና ሐነፊ ናቸው ከዛ እኔን አስቀደሙኝ የተቀደምኩበት 40 النووية እና ሪያድ الصالحين ቀርቼ ስለነበረ የሐዲስ ሰው ነው ተብዬ ነው እና በእኔ ተስማሙ ሱብሃንአላህ ሐነፊም ሻፊዒም የኛው ናቸው የኛ ዑለማዎች ናቸው ተከታዮቻቸው ግን በጣም ይቧከሳሉ በአቂዳም ደረጃ ላይ ሄዳችሁ ከሆነ ሰዎች ይቧከሳሉ ከምትቧከስና ከምትጣላ የያዝከው ማስረጃ ምንድነው ተብሎ ተቀራርቦ ቢያወሩ እኮ ኢዚሊ ይግባቡ ነበር እና ኺላፍ ሌላኛው የኺላፍ መንስኤ ምንድነው ያልን እንደሆነ እንግዲህ ሐዲስና ቁርአን አንድ አይነት ከሆነ የሚጠቀሙት አያ ተመሳሳይ ከሆነ ኺላፍ ለምን ይፈጠራል መፍትሄውስ ምንድነው የተባለ እንደሆነ ለምሳሌ አንድ ቃል ይኖራል አንድ ቃል ከፊቅህ ውጭ ቁርአንና ሐዲስ ፊቅህንም ጨምሮ እንዲያግዙ ተብሎ የተቀመጡ ዑሉም አሉ ዕውቀቶች አሉ ለምሳሌ علم اللغة علم الصرف علم النحو علم البلاغة የሚባሉ እነዚህ አራት መሰረታዊ የሆኑ ዕውቀቶች ናቸው በተጨማሪ ደግሞ ሐዲስና ቁርአንና አስመልክቶ ኡሱል الفقه ሐዲስና ፊቅህ ቁርአን አስመልክቶ ኡሱል الفقهና علوم الحديث علوم القرآن የሚባል አለ ወይ مصطلح الحديث እና علوم القرآن የሚባል አለ ቁርአን ተፍሲር ዝም ብለን ቃሉ አንስተን መተርጎም ወይም ደግሞ መወርወር አንችልም كيفية الاستنباط ያልኳችሁ ቅድም ይሄ ነው ፉቃሃዎቹ ከቁርአንና ከሐዲስ ፍቅህን ሲያመነጩ كيفية الاستنباط ከሐዲስና ከቁርአን ህግ እንዴት እንደሚያመነጩ አንደኛ በቋንቋ ደረጃ ሁለተኛ ሐዲስ ሲሐና ضعيفነት በሶስተኛ ደረጃ ደግሞ የቁርአን አያ ሸሪሑል አያ ግልጽ የሆነና እንዲሁም ደግሞ መንሱኽ ያልሆነ አውቀው ተረድተው ትክክለኛ አቅጣጫው ተገንዝበው ፍቅህ የሚባል ያመነጫሉ
በአራተኛ ደረጃ ደግሞ በላጋ የሚባል ሶስት ዳይሬክሽን ያለው ዕልም ነው። ዕልሙል መዓኒ እና ዕልሙል በያን፣ ዕልሙል በዲዕ የሚባል። ዕልሙል መዓኒ የቃላቶች ትርጉም የሚያስይዙት ይሄ ዕልሙል መዓኒ የሚባለው ከኡሱሉል ፊቅህ ጋርም ይገናኛል። ኡሱሉል ፊቅህም ትንተና ሲያደርግ ተመሳሳይ የሆነው አካሄድ አለው። አሁን ለምሳሌ ግዴታ ነው፣ ሱና ነው፣ ዋጅብ ነው ሲሉ ከቃላቱ መልእክት ተነስተው ነው የሚተነትኑት። ዕልሙል መዓኒ የሚባለው ስለ ትርጉም ይዘት የሚተነትን ነው። ዕልሙል በያን ደግሞ ሐቂቃና መጃዝ የሚባል መሰረት የሚያደርግ ነው። ሐቂቃና መጃዝ ማለት ትክክለኛ ትርጉምና የተውሶ ትርጉም የሚባል አለ። ጀግና የሆነ ሰው ኹጥባ እያደረገ ሚንበር ላይ ታዩና ማሻአላህ ረአይቱ አሰደን يلتقط الكلمات الطيبات كما تلتقطون أنتم أطايب التمر ብለህ ትገልጻለህ። የሆነ አንበሳ የሆነ ሰው ምሕራብ ላይ ያየሁት ምርጥ ቃላቶች እየመረጠ ወደ ማህበረሰቡ ሲወረውር፣ ልክ እናንተ ተምር ስትበሉ ቆንጆ ተምር እየመረጣችሁ እንደምትበሉት ልክ እሱም ቆንጆ ጣፋጭ የሆኑ ቃላቶች እየመረጠ ወደ ማህበረሰቡ ሲወረውር አንበሳ ምሕራብ ላይ ቆሞ አየሁት ይላል። አንበሳ የሚለው ቃል ሐቂቃው እንስሳ ነው። ጫካ ውስጥ የሚኖር ከሰው ጋር የማይላመድ ያው በቅርብ ጊዜ የተጀመረ የሆነ አላምደው የቤት እንስሳ ማድረግ ካልሆነ በስተቀር ኑሮው ጫካ ውስጥ ያደረገ እንስሳ ነው። ኹጥባ ያደረገ ቆንጆ ቃላቶች ስትል ከሐቂቃ ወጥተ ወደ መጃዝ እንድትሄድ የሚያስገድድ ሆነ። አንበሳ ኹጥባ አያደርግም፣ አይናገርምም፣ ቃላቶችም አይመርጥም። ስለዚህ አንበሳ የተባለው ምንድነው ብለህ ትርጉም ትፈልግለታለህ። ቁርአን ውስጥ መጃዝ ያለባቸው ቃላቶች በጣም በርካታ ናቸው። መጃዝ እና ሐቂቃ የሚባለው ትክክለኛ ትርጉምና ዳይሬክት ትርጉምና ኢንዳይሬክት ትርጉም የሚባሉ በጣም ብዙ ቦታዎች አሉ። አሁን ዳይሬክት ትርጉሙ ከተረዳኸው ያ ዳይሬክት ትርጉም አሁን ላሰብከው ላስቀመጥከው አብሮ ማይሄድልህ ከሆነ ወደ መጃዝ ትሄዳለህ። መጃዝ ማለት የተወሶ እስቲዓራ የተወሶ ትርጉም ማምጣት ማለት ነው። ሶስተኛ በዲዕ የሚባል አለ። የቃሉ ርቀት ፓወሩ የቃሉ ፓወር የሚለካልህ ተመጣጣኝ ነው አይደለም፣ ይህ አገላለጽ ለአላህ ይገባል አይገባም፣ ለነብዩ አለይሂ ሰላቱ ወሰለም ይገባል አይገባም እያለ ርቀቱ የሚመድብልህ ደግሞ በዲዕ የሚባለው። አሁን አንድ ሰው አንተ እኮ ከአገልጋይህ ትሻላለህ ካልከው ዘሙን አላ ሱረት አልመድህ ይባላል። ሙገሳ አስመስለህ እየተቸኸው ነው። ከአገልጋይህ እኮ ትሻላለህ፣ አንተ እኮ ከእብዶች ትሻላለህ ትለዋለህ። ከእብዶች ትሻላለህ ካልከው በቃ ያው ምንም ከነሱ አይል የምትለይበት ነገር የለም፣ ግን ከነሱ ትሻላለህ፣ አንተ እብድ ነህ ግን እያልከው ነው ኢንዳይሬክት። በዲዕ የሚባሉ እንዲህ አይነቶቹ የሚገልጽ ነው። ይህ ሁሉ ይዘው ዑለማ الإسلام በየትኛውም ቦታ ይህ ሁሉ መስፈርት ያሟሉና ፊቅሁ الإسلام የሚባል ትንተና ይሰጣሉ ወይም ፈትዋ የሚባለው ይሰጣሉ። ከዚሁ ተነስተው ማለት ነው ኺላፍ ላይ ስታክ ያደረገ ሰው ችግር ውስጥ ይገባል። لحظة إن شاء الله. عفوا يا جماعة. ዑለማዎች ሲخላለፉ እነዚህ ሁሉ ስቴፖች አልፈው ነው። ቁርአንና ሐዲስ ላይ ኺላፍ ሲያደርጉ፣ ዓቂዳ ላይ ተውሂድ ላይ ኺላፍ ሲያደርጉ እነዚህ ሁሉ ስቴፖች አልፈው ነው። ያኔ ምን ይሆናል? ምክንያታዊ የሆነ ኺላፍ፣ ዕውቀትን መሰረት ያደረገ ኺላፍ
በሙስሊሞች ወንድማማቾችና እህትማማቾች መካከል ቅራኔና ጥላቻ አይፈጥርም። ስሜትን ተከትሎ እኔ ያልኩት ካላልክ የሚል ከሆነ ግን ዕውቀት ሳይሆን ስሜት ነው የተከተሉት፣ አይስማሙም። ስለዚህ ለዱንያም ለአኺራም የሚበጀን ወሳኝ በህይወታችን ትልቅ ክፍተት የሚሸፍንልን ዕውቀት መሆኑ ተረድተን በሙሐደራ መልኩ ወይም ደግሞ በሙዛከራ መልኩ ብቻ ሳይሆን ስራዬ ተብሎ እንደ ወላሂ بالحقيقة እኔ ከእህቶች ጋር ብዙ ጊዜ እናወራለን። አብዛኞቹ ከዲሲ አካባቢ ስለሆኑ ያስታውሳሉ። እኛ እንደ ሙስሊም በውጭ ያለን ሙስሊሞች ልናደርጋቸው የሚገቡ ነገራቶች አንደኛ ገጠር ያሉ ዑለማዎቻችን ከጎናቸው መሆን። በየአካባቢያችን የምናውቃቸው አሉ። ያለባቸው የኑሮ ظروፍ ተረድተን ከጎናቸው መሆን። እርዝቅ ፍለጋ ወደ ከተማ እንዳይመጡ ባሉበት እገዛ ይደረግላቸው። በሁለተኛ ደረጃ በየአካባቢያችን ኮሚኒቲያችን ማጠናከርና ከሌሎች ጋር ኮምፒት ማድረግ። ጠንካራ የሆነ ኮሚኒቲ መኖር መቻል አለበት። ማንኛውም ወንድም መጥቶ ጭርታ የማይሰማው ሂዶ ጀማዓ ላይ የሚቀላቀልበት ጠንካራ ጀማዓ መኖር አለበት። በሶስተኛ ደረጃ የኦንላይን አላህ Subhanahu Wa Ta'ala ያገራልን የኦንላይን በዚህ በሙሐደራ በሙዛከራ በቴሌግራም በመሳሰሉ ሳይሆን እንዲያው በአሜሪካ የሚኖሩ ሙስሊሞች በየስቴቱ ማድረግ እንኳን ባይችሉ ሁሉም ተሰባስበው አንዲት ኮሌጅ ኦንላይን ኮሌጅ መክፈት አያቅታቸውም። ከፍተን ያለን ዕውቀት ሼር ያደረግነው ሁላችንም የጎደለንን እየሞላን ለቭላችን ከፍ ማድረግ አለብን። የኢማናችንም የዕውቀታችንም የዓላቃችንም ትስስራችን ስለማናውቅና ስለማንተዋወቅ ነው ምንጣላው። በአብዛኛ ጊዜ الإمام الغزالي رحمة الله تعالى عليه وغفر الله لنا وله اندالوت وتنسب هذه المقالة لأمير المؤمنين علي بن أبي طالب رضي الله عنه وارضاه من يلالو لو سكت من لا يعلم لما كثر الخلاف يلالو يما يوقزو زم بالنورو يما يوقزو ما وقنا يالبت كما ناقر بفيت. إمام البخاري رحمه الله تعالى باب العلم قبل القول والعمل وقول الله سبحانه وتعالى فاعلم أنه لا إله إلا الله واستغفر لذنبك. باب القول باب العلم والقول وقول الله سبحانه باب العلم قبل القول والعمل وقول الله فاعلم أنه بلو يتكسالو كمسراتم كمناقرم بفيت ممار يما يوقكونه ما وقنا يالبت خلاص مناقر سايهون ማለት ነው። የማያውቅ ሰው ዝም ቢል ኑሮ ኺላፍ አይበዛም ነበር ይላሉ ኢማሙ አልገዛሊ ረህመቱላሂ ተዓላ ዐለይሂ። ከሳቸው በፊትም ይህች አባባል ወደ አሚሩል ሙእሚኒን አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ወርዳ አስተግተው ይዘግቧታል። ወይም ማወቅ ወይም ዝም ማለት ካልሆነ ግን ጭቃ ላይ ውሃ ከጨመርንበት የበለጠ ነው የሚጨቀየው። ጭቃው አይደርቅም ወይም አይሻሻልም። በየቦታው በተለይ በአሁኑ ሰዓት ሶሻል ሚዲያ እንዲያው ትንሽዬ ኢንፎርሜሽን ይዘን እርስ በርሳችን ስንከራከር ስንጨቃጨቅ ምናምን በስተመጨረሻ እርስ በርሳችን ተጣልተን ነው የምንለያየው። እና ዒልም የሁሉም ነገር ቁልፍ ነውና አሁን ይሄ ወደ ዒልም የሚወስደን እንጂ እንደ ዒልም አድርገን እንዳንወስደው። የሙሐደራ ሙዛከራ ፕሮግራም ቅዳሜና እሁድ ምናምን የመሳሰሉ ሁሉ ይሄ ዒልም አይደለም። ሙዛከራ ወይም ደግሞ ጠሪቁል ዒልም ወደ ዒልም የሚወስደን መንገድ ነው። ምን እናድርግ? መመካከር፣ ማውራት፣ ቤት እንጀምር፣ እንዴት አድርገን እንማማር፣ ማን እናካትት፣ ማን ምን ቦታ ላይ እንመድበው ተብሎ እንቀመጥና እንዲያው ወላሂ በአሁኑ ሰዓት ያለው ኒዕማ አላህ Subhanahu Wa Ta'ala የሰጠን የለገሰን ኒዕማ የውመል ቂያማ ሲጠይቀን ምንም ምላሽ የለንም። እኔና እናንተ ከ2800 ኪሎ ሜትር ርቀት ላይ ከሲያትልና ዲሲ በዚህ ኢዚሊ እያወራን ነው። ኢንፎርሜሽን እየተለዋወጥን ነው።
ከዚህም አልፎ ተርፎ ከሌላ ዓለም ላይ ዩኬ ላይ ያሉ ካናዳ ላይ ያሉ በዚህ መልኩ መገናኘት እንችላለን፣ ግን አልተጠቀምንበትም። የዕልም ጉዳይ ብዙ ትኩረት አልሰጠነውም። ለዱንያችንም ለአኺራችንም ለራሳችንም ለቤተሰቦቻችንም ለሌላም እንድንተርፍ የሚያደርገን ዕልም ነውና የዕልም ጎዳና ሁላችንም እንከተል። ረመዳን ላይ ትልቅ ተማር ነው ብዬ የምለው ወሳኝነት ነው። ዲሲሽን መከር መሆን፣ የላይፍህ ዲሲሽን መከር መሆን። አልበላም አልጠጣም አልክ አይደለ? በቃ ወሰንክ خلاص፣ አልበላህም አልጠጣህም። ሌላም እንደዛ አይነት ቆራጥ የሆነ ውሳኔ ላይ ወሳኝ ብትሆን ስንትና ስንት ለውጥ ይመጣ ነበር። ሁላችንም ረመዳን ሲያበቃ አሁን ያለው ኤነርጂና አሁን ያለው ሞራል አሁን ያለው ተነሳሽነት ይኖራል አይኖርም የምናየው ይሆናል። ግን ከረመዳን ውጭም እንዲህ የላይፋችን ዲሲሽን መከሮች ብንሆን ኑሮ እያጋጠሙን ያሉ ችግሮች በቀላሉ መፍታት እንችል ነበር። እና አላህ ስብሓነሁ ወተዓላ ዒልሙ ናፊዕ ወልዓመሉ ሳሊሕ አላህ ይወፍቀን። ማንኛውም ኺላፋት መንስኤያቸው ኺላፍ አን ተነውዒል አዲላ ማስረጃን መሰረት ያደረገ የተለያዩ ማስረጃዎች ደርሰውት ከሆነ ኺላፍ የሚያደርገው ኺላፉ ለጸብና ለጥላቻ አይጋብዝም። አቡ ሐኒፋ እና ኢማሙ ማሊክ ኢማሙ ሻፊዒ የተለያየ መዝሃብ የሚከተሉ ናቸው። ግን በመካከላቸው ጸብና ጥላቻ የሚባል የላቸውም። ሁሉም ይዋደዳሉ። ኢማሙ ሻፊዒ ረሕመቱላሂ ተዓላ ዐለይህ مع أنه على خلاف مذهب شيخه إمام مالك، مع أنه كان على خلاف مذهب أبي حنيفة رحمة الله تعالى عليه، كان يقول أعد ذكر نعمان لنا إن ذكره هو المسك ما كررته يفوح يلنبر. استي نعمان دقاق ما تشو نقرون يلالو. نعمان نو سماتشو أبو حنيفة رحمة الله تعالى عليه وغفر الله لنا وله. ኑዕማን ነው ስማቸው። የኑዕማን ነገር ደጋግማችሁ ስትንገሩኝ ይላሉ። የሳቸው እኮ ጉዳይ ሲነገር ልክ እንደ ሽቶ ነው፣ ባሸተትከው ቁጥር እየጣፈጠህ ነው የሚሄደው ይላሉ። ومع ذلك على خلاف مذهبه የሳቸው መዝሃብ ተቃራኒ ናቸው። ኢማሙ ሻፊዒ رحمه الله تعالى ኢማሙ አሕመድ ብን ሐንበል ሸይባኒ رحمه الله تعالى ኢማሙ ሻፊዒን ሲያገኙ በጣም በቃ አክብሮታቸው ከልክ ያለፈ ነበር። አንድ ጊዜ አብረዋቸው የነበሩ አልይ ብን አልመዲኒ የሆኑ ያሕያ ብን መዒን ከሁለቱ አንዱ ምንድነው አላበዛኸውም እንዲህ ያሉ። ይህን ያክል እኮ አንተ ዓሊም መሆንህ እኮ ረሳኸው፣ ሻፊዒ ስትል ከአክብሮት አልፈ ወደ ሌላ እየሄድክ ነው ሲሏቸው፣ ዕልም የምትፈልግ ከሆነ የዚህች በቅሎ ጅራት ይዘህ ተጓዛሉ። የዚህች በቅሎ ኢማሙ ሻፊዒን ተሸክማ እየሄደች ያለችው እሱ ተከትለ ሄዳሉ። ومع ذلك على خلاف مذهبه ኢማሙ አሕመድ የኢማሙ ሻፊዒ መዝሃብ ተቃራኒ ናቸው። ኢማሙ አልቡኻሪ رحمه الله تعالى የኢማም አሕመድ ደረሳ ናቸው። የኢማሙ አሕመድ ደረሳ ናቸው። ቡኻሪ ሲአልፉ ግን የሼኻቸው ሰነድ አልዘገቡም ቡኻሪ ላይ። ይጠሏቸዋል ማለት አይደለም፣ በጣም ነው የሚወዷቸው፣ በጣም ነው የሚዋደዱት። የሚሄዱበት አካሄድ ግን የራሳቸው አላቸው። ኢትፋቁን ፊ እክትላፍ ይባላል። ተለያይተው የተስማሙ የየራሳቸው መዝሃብ ይዘው على علم وبصيرة ስለሆኑ ደግሞ መከተልም አይፈቀድላቸውም። አላህ እውቀት እስከሰጣቸው ድረስ ማንንም ተከትለው መጓዝ አይፈቀድላቸውም። አላህ Subhanahu Wa Ta'ala ተከታይ እንድትሆን የፈቀደልህ ካላወቅክ ነው። يقول رب العزة سبحانه فاسألوا أهل الذكر إن كنتم لا تعلمون. የማታውቁ ከሆነ ጠይቁ ነው። የምታውቁ ከሆነ ግን ሌላ መጠየቅ አያስፈልግህም፣ መከተል አያስፈልግህም። አላህ Subhanahu Wa Ta'ala علم نافع عمل صالح إخلاص لله سبحانه وتعالى بلو يمسروا دقاقي الله باروش يادرقن. وهذا وبالله التوفيق والسلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. شيخ عبد العزيز جزاك الله በጣም የሚገርም መሳጭ የሆነ ትምህርት ነው ያቀረቡን። የበለጠ የሚያነሽጥ ወደ ኢልም
ሰውን የሚያበረታ ትምህርት ነው ያቀረቡልን። አላህ ኸይር ጀዛቸውን ይክፈላቸው። ጥያቄ ካለ የተወሰነች ደቂቃ እንደ 4 ደቂቃ አለች። በዛች ደቂቃ ውስጥ መጠየቅ የሚፈልግ ካለ መጠየቅ ይችላል፣ እጅ ማውጣት ይችላል ኢንሻአላህ። እስከዛው ምናልባት ጥያቄ ሰው እስኪጠይቅ ድረስ ያው እንደ መፍትሄ ካቀረቡት እዚህ የኦንላይን ኮሌጅ ገጠር ያሉ ዑለሞችን መካደም፣ የአካባቢ ኮሚኒቲዎችን ማጠናከር ምናምን የሚል ገልጸዋል። እና እንደው ላይክ አሁን ኢልም መጀመር ለሚፈልግ ሰው ላይክ በትንሹ ያው ኮሌጅ ምናምን እስኪጀመር ድረስ ጊዜ ሊወስድ ይችላል ከሚል ነው። እና ምን ሪከመንድ ያደርጋሉ አዲስ ለሚጀምር ሰው በፊቂህ ወይ በሐዲስ የትኛውን ኪታብ ቢጀምር? እሱ ላይ እስኪ ትንሽ ሪፍሌክት አድርጉበት። እንደ ሰዎቹ ደረጃ ይለያያል። እንግዲህ አገር ቤት ትንሽ ነካክተው የመጡ ይኖሩና ሙጠወላት የሚባሉ ያያሉ። አሁን ባሉበት ነው ባሉበት ለምሳሌ በሐነፊ ሊሆን ይችላል፣ በሻፊዒ ሊሆን ይችላል፣ ወይም በሐንበሊ በማሊኪ ሊሆን ይችላል። ባሉበት ትንሽ ነካክተው የመጡ ከሆነ የቀራቸው ይጨርሱና ከዛ በኋላ الفقه المقارن بين المذاهب الخمسة وغيرها የሚል ይከዳል። በፊቅህ የሚሄድ ሰው እኔ ፊቅህ የሚቀራ ሰው መጀመሪያ ይሄ ሙስጠላህ ዑሉም القرآن እና ዑሉም القرآن እና ሙስጠላህ الحديث ኡሱል الفقه ቢቀራ በጣም ሪከመንድ አደርጋለሁ። ሙስጠላህ الحديث ዑሉም القرآن ኡሱል الفقه እነሱን ለመቅራት ደግሞ የግድ ነህውና ሰርፍ በላጋ መቅራት የግድ ይለዋል፣ ወደዛ ለመሄድ ማለት ነው። ያ ለማድረግ ደግሞ ያለበት ሌቭል መታወቅ መቻል አለበት። ፊቅህ ምን ቀርተሃል? መጀመሪያ ከሆነ መጀመሪያዎቹን ሰፊና ተጀምሮ ወደ ሹጃዕና ወደ ባፈድል ይከዳል። በሻፊዒ ከሆነ በሐንበሊም እነ ሽሩጡ ሰላት ምንድነው ናቡለይስ የመሳሰሉ የመጀመሪያዎቹ ይከዳል። ከዛ በኋላ በኮሌጅ ደረጃ ከሆነ በሻፊዒም እስከ ፈትሑል ወሃብ ድረስ መጓዝ መቻል አለበት። በሐነፊም ከሆነ እስከ ዱሩል ሙኽታር مع شرحه رد المحتار لابن عابدين መታየት አለበት። በሐንበሊም ከሆነ እስከ ሙግኒ ብን ቁዳማ፣ በማሊክም እስከ ኪታቡ ኸሊል። እነዚህ ሁሉ ታይተው ፍቅህ በአንደኛው ጠንካራ የሆነ እንትን ካለው ሙቃራና ቢያደርግ በውስጡ ያለው የሆነ ጠባብነት ይወጣል። ተውሂድ እና ዐቂዳም ልክ እንደዚያው የሁሉም ዐቂዳዎች ማስረጃቸውም መሰረታቸውም አካሃዳቸውም ምክንያታቸውም መታወቅ አለበት። የአንዱ ብቻ ከሆነ አብሮ ጥላቻም ነው የሚማረው። ከሱ ውጭ ያለው አጥፊ፣ ከሱ ውጭ ያለው በታኝ አድርጎ ነው የሚወስደው። የሁሉም ግን ካያቸው ያ ያሉበት ምክንያታቸው፣ ማስረጃቸው፣ አካሃዳቸው ጀማሪዎቹ ከተረዳ ቀልቡ ንጹህ ነው የሚሆነው። እና እንግዲህ ያው መጀመሪያው ያለበት ሌቭል ማወቅ ያስፈልጋል። ኢንሻአላህ ጀማሪ ከሆነ ከመጀመሪያዎቹ ይጀምራል። ትንሽ አይን የገለጠ ከሆነ ካቋረጠው መካከል ይቀጥላል ማለት ነው ኢንሻአላህ። ስለዚህ ፊቂህ ጀማሪ ከሆነ በፊቂሁ ቀጥሎ ሌሎቹን ወደ ነህው ሰርፍ ተምሮ ከዛ ወደ ሐዲስ፣ ወደ ተፍሲር፣ ሐዲስ፣ ወደ ዑሉም القرآن፣ ዑሉም الحديث፣ ኡሱል الفقه። እነዚህ በጣም ወሳኞች ናቸው፣ በጣም ቁልፍ ናቸው። ሌላ ጥያቄ ያለው እሳቸው ጁምዓ ስላላቸው ኦኬ፣ አንድ ሰው እጅ ያወጣል መሰለኝ። መርሐባ መሐመድ በድር ነው ያወጣል። መሐመድ ቀጥል። نعم جزاك الله خير أبوكي. أستاذنا والله በጣም ደስ የሚል ለየት ባለ መልኩ ነው እቺን አጭር ወቅት ተጠቅሞ ያቀረቡልን። ባረከላሁ ፊክ። እኛ አጠገባችን እንደዚህ አይነት ሪች የሆነ የእውቀት ካዝና ያላቸው
ወንድሞች ዑለሞች እያሉን አልተጠቀምንባቸውም። እርግጥ ነው ሼህ አብዱልአዚዝ እንዳሉት አንዳንድ ጊዜ ከእህቶች ጋር ተከታታይ የሆኑ መድረኮች እንዳላቸው አውቃለሁ። አሁን ደግሞ እርስዎ እንዳሉት የግድ ፊዚካሊ መገናኘት ሳያስፈልግ አላህ ባገራልን የቴክኖሎጂ መስመር ተጠቅመን ብዙ ነገሮችን ልናውቅ የምንችልባቸው እድሎች አሉ። አልተጠቀምንባቸውም። ከዚህ በተወሰነ ደረጃ መማር እንችላለንና ብዙ ነገሮችን ስለጠቆሙን እርስዎ ምናልባት እዚህ አካባቢ ላይ ኖርዝ አሜሪካ ኖት ኦንሊ ኖርዝ አሜሪካ ኢንትረስትድ የሆኑ ወንድሞች እህቶች እስካሉ ድረስ በተወሰነ ደረጃ አቨሬጅ የሆነ ሌቭል ሊጀመር የሚችልበት የእውቀት መንገድ ካለ እሱን መጀመር የሚቻልበት ሁኔታ ማመቻቸት የሚቻል ከሆነ እሱን ነገር ብናየው እላለሁ። እንደኔ አሁን የነገሩን ትምህርቶች ለምሳሌ علم الصرف والنحو والبلاغه አደብ እነዚህን እኔ ከልጅነቴ ጀምሮ አወሊያ ትምህርት ቤት ስንማራቸው አስታውሳለሁ። ግን ተጥቂቅ ማድረግ በምንችልባቸው መንገዶች አይደለም የተማርነው። በቃ ዒልሞቹ አሉ ጀስት ይሰጠናል በየአመቱ አንዳንድ የምንደጋግማቸው አሉና የተረዳሁት ግን ምንድነው ከዛ ትምህርቶች ሁሉ በኋላ ቢቻል መሰረታዊ የሆነ ቢግነር ሌቭል የቁርአን ትምህርት ሊሆን ይችላል ወር የፊቅህ አሁን እንዳሉን ፊቅህ المقارنه በጣም ወሳኝ የሆነ ነገር ነው። እኛ ፊቅሆችን ከተለያዩ ዑለማዎች ተምረናል። አንዳንዶቻችን በሻፊዒ መذهب አንዳንዶቻችን በሐነፊ በማሊክ እንደዚህ። ግን ሙቃረናው ላይ ግንዛቤ ስለሌለን ሁሉ ጊዜ በቃ የኔ መንገድ በቃ የሻፊዒ መንገድ ትክክለኛ ብለን እናስባለንና እንደው የሚቻል ከሆነ እኔ እርሶ ጊዜ ካሉት በሳምንትም አንድም ቀን ሊሆን ይችላል ወይ በፍቅህ ሙቃረና ጉዳይ ላይ ወይ በሙስጠላህ الحديث ላይ ወይ ከቁርአን ተፍሲር ጋር በተገናኘ እንዲሁ መሰረታዊ የሆነች ዕውቀት ሊያስጨብጡን የሚችሉበት ወቅት ቢመድቡልንና በሱ ብንጀምር ኢንትረስትድ የሆነ ኖት ኦንሊ ፈርስት ሂጅራ በነገራችን ላይ የፈርስት ሂጅራ ፋውንዴሽን ፕሮግራሙን አመቻቸው እንጂ ከተለያየ ዓለም የሚገቡ ወንድሞችና እህቶች አሉ በዚህ ፕሮግራም ላይ በየቀኑ ኢንትረስትድ የሆኑ ወንድምና እህቶችን ኢንቫይት ማድረግ እንችላለንና እርሶ የሚመቾት ከሆነ ኢንሻአላህ ኮሙኒኬት አድርገን ቀንና ሰዓት አመቻችተን አንድ የሆነ ነገር ቢጀምሩልን ኸይር ነው ላለው ጀዛከላሁ ኸይር። በጣም ደስ የሚል ቆይታ ነበረን በዚህ አጭር ጊዜ ውስጥ። ባረከላሁ ፊክ። ጀዛከላሁ ኸይራን አህሰነላሁ አለይኩም። እኔ ብዙ ጊዜ አሜሪካ ከመጣው ጀምሬ በተለያዩ አካባቢዎች ፕሮግራም እንጀምራለን፣ ግን ይቋረጣል። ሰዎች በሞቅታ ይጀምሩትና መልሶ ያፈርሱታል። ሴቶች ብቻ ናቸው እስካሁን ድረስ በወር 2 ሐሙስ ይዘዋል። ረመዳንም ላይ እሁድ ጧት ፕሮግራም ይዘዋል። ፕሮግራማቸው ሳያዛንፉ የሚከታተሉት ጥያቄም ካላቸው እያቀረቡ ያሉት ሴቶች ናቸው። ከዛ ውጭ ያለው በመስጂድም ደረጃ ጀመርን። ሰርፍ አሁን እዚህ እየቀራን ብዙ አይን ገልጠው በጣም ጥሩ ደረጃ ላይ ደርሰው መልሰው አቋረጡት። ፊቅህ ሙቃሪን على المذاهب الخمسة وغيرها የሚልም ተጀመረ። አሁን እነ አዝሀር ዩኒቨርሲቲ ውስጥ ያቀራሉ። ይሄ الفقه المقارن بين المذاهب الخمسة ብለው ዳውድ الظاهرን ጨምሮ ሌሎቹ ደግሞ بين المذاهب الستة ይሉና ዳውድ الظاهرና ዘይዲያ የሚባል እነዚህ ሁቲዎች መዝሀብ ጨምረው ይሄዳሉ። 6 የሚያደርጉ አሉ፣ 5 የሚያደርጉ አሉ፣ 4 የሚያደርጉ አሉ። ግን በቃ ስትማረው ሁሉም እንድትወዳቸው ያደርጋል። አቡ ሐኒፋም ለካ የኔ ናቸው፣ ኢማሙ ማሊክም የኔ ናቸው፣ ሻፊዒም የኔ፣ ሐንበልም የኔ ናቸው፣ ዳውድ الظاهرም የኔ ናቸው እያልክ እንድትሄድ ታሪካቸውና የአስተምህሮታቸው መንገድ ስታውቀው ይረዳሃል። አንደኛ። ሁለተኛ አትወናበድም። የያዝከው መንገድ የሻፊዒ ከሆነ ሌላ ሐሳብ ሲመጣ አዲስ አይሆንብህም፣ ግር አይልህም። አው እነከለ ሄደውበታል ብለህ የተረጋጋ የሆነ ላይፍ ይኖራል። እና ኢንሻአላህ እኔ የሞቀታ አይሁን እንጂ የምንችለው ሰዓታችን አመቻችተን መጓዝ እንችላለን ኢንሻአላህ። ባረከላሁ ፊክ። መርሃባ ጀዛከላህ አላህ ኸይር ጀዛኩም ፈሎ ኢንሻአላህ በዱዓ ይዝጉልን። በጣም በመጀመሪያ በፈርስ ራስም በጣም ከልብ በመነጨ ማመስገን ፈልጋለሁ። አላህ ኸይር ጀዛችሁን ይክፈላችሁ። ረመዳናችንን አላህ ይቀበልልን። አሜን ያ ረብ። በሌላ ጊዜ እንግዲህ መሐመድ እንዳለው ኮሙኒኬት አድርጎ ሌሎች ፕሮግራሞችን ኢንሻአላህ
እንትን እንላለን። ብዙ እዚህ ፍላጎት ያላቸው እኛ ጀማዎች ላይ ያሉ ሌሎችም አካባቢዎች ይኖራሉ እና ቢዝኒላህ በሰው በኩል ፈቃደኝነቱ ካለ ኢንሻአላህ በእኛ በኩል ብዙ ሰዎች የምናገኝ ይመስለኛል። ኢንሻአላህ መሐመድ በዲቴል ያወራውታል ኢንሻአላህ። ኢንሻአላህ ያው ጊዜ የለውትም እንግዲህ ወደ ዱዓው እንግባና በዱዓ እንዝጋው። ጀዛኩሙላህ ኸይር። ኢንሻአላህ ባረከላሁ ፊኩም አሕሰነላሁ ኢለይኩም። አላህ ሱብሓነሁ ወተዓላ ረመዳናችንን ይቀበለን፣ ኢኽላስ ያለው ዒባዳ ያድርግልን። ዓሽር አልአዋኺር ነው ኢንሻአላህ እንዳትዘናጉ። ሌሎች ነገራቶች ቀነስ አድርገን እንግዲህ 9 ቀን ብቻ ነው የቀረው። ምናልባትም 8 ቀን ሊሆን ይችላል ረመዳን 29 ከሆነ ያቺ የቀረችዋ ቀናት ኢንሻአላህ ዱዓ እንደራረግ። አላህ ሱብሓነሁ ወተዓላ ኡመተል ኢስላም ወሕዳው መሐባው እንዲወፍቀው አገር ቤትም በዓለም ደረጃ ያለው አላህ እስልምና ያልተቀበሉትም የእስልምናቸው ሰበብ እንዲያደርገን አላህ ያግራልን። ወፈቀኩም አላሁ ጀሚዓን። እናንተም አላህ ያጠንክራችሁ። አዲሱ የገዛችሁት ሴንተራችሁም አላህ ሱብሓነሁ ወተዓላ በረካ ያለው ኸይር የሚሰራበት ጥሩ ልጆች የሚማሩበትና ጀማዓው ሰብስቦ አንድ አድርጎ የሚጓዝበት ኮሚኒቲ አላህ ያድርገው። ባረከላሁ ፊኩም። ሰለላሁ ዐለይሂ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅማዒን። አሚን። ጀዛከላህ። ሰላም አለይኩም ወረሕመቱላሂ ወበረካቱህ። ወአለይኩም ሰላም ወረሕመቱላህ።